የአንድ ተቋም እድገት ዋነኛ ተዋናዮች የተቋሙ አመራሮችና በውስጡ ያሉ ሰራተኞች ናቸው። ለዚህም ማሳያ የኢትዮጵያ ፌዴራል ቤቶች ኮርፖሬሽንን ማንሳት ይቻላል። የፌዴራል ቤቶች ኮርፖሬሽን ከለውጡ በፊት በነበሩ አመራሮች በመልካም አስተዳደር እጦትና በሙስና የተዘፈቀ ተቋም ነበር። ታዲያ ይህ በውድቀት ጎዳና ላይ የነበረ ተቋም በለውጡ ማግስት ባገኘው የበሰለ አመራር ከወደቀበት ተነስቷል። ለዚህም ስኬት የአንበሳውን ሚና የተጫወቱት የኮርፖሬሽኑ ስራ አስፈጻሚ ክቡር አቶ ረሺድ ከማል ናቸው። አቶ ረሺድ ከማል ይህንን የወደቀ ተቋም ሬሳ ማከም በሚባል ደረጃ መታደግ ችለዋል። አዲሱ የለውጥ አመራር ባለፉት 7 ዓመታት ሀገራዊ ሪፎርምን መነሻ በማድረግ ተቋሙን ትርጉም ባለው ደረጃ መለወጥ የሚያስችል ሁሉን አቀፍ ሪፎርም አቅዶ በመተግበር በሁሉም ዘርፎች የሚበረታታና ተስፋ የሚሰጥ ስኬቶችን ማስመዝገብ ችሏል። ይህን ለማመን የሚከብደውን የፌዴራል ቤቶች ኮርፖሬሽን እድገትና በቴክኖሎጂ መራቀቅ የጎህ ቲቪ የአቢሲኒያ ሚዲያና የትኩስ መረጃ መስራችና ባለቤት እንዲሁም የይቻላልን መጽሐፍ ጸሐፊ ኮርዳውት ጌታሁን በኮርፖሬሽኑ ዋና መስሪያ ቤት በመገኘት የተቋሙን ዘርፈ ብዙ ለውጥ አይተው መስክረዋል። ትናንትና ወድቆ የነበረ ተቋም በዚህ ደረጃ ላይ ስታንዳርዱን ጠብቆ ስናይ በእውነት ትልቅ ነገር ነው። በዚያ ኪራይ ቤቶች ስታፎች ኪራይ ቤቶች በተለይ አመራሩ እየሰጠ ያለው ነገር ሰራገር አራልፋ በጣም የሚገርም ነገር ነው። የውጭ ስታንዳርድ ነው ካናዳ የመጣውና እነዚህ ስታንዳርዶች ውጭ ነው ናቸው ዩሮፕ ነው ናቸውና በሀገሬ ደረጃ ደግሞ ማየት ላይ ሙሉ ዶክመንተሩን ሰርተን በዚህ እንመጣለን። ግን በጣም ሊበረታታ አይዟችሁ ሊባል የሚችል ወደፊት በጣም ጎልቶ ሊሰራበት የሚገባ ነገር ነው እና የፌዴራሎች ኮርፖሬሽን እዚያ አጋጣሚ አመስገን ወዳለሁ። ሀገርን ከድህነትና ኋላ ቀርነትን በማላቀቅ በአዲስ ሀሳብ የጀመረው ሀገራዊ ለውጥ እውን እንዲሆን በጠንካራ አስተዳደር ላይ የተመሰረተ ተቋም መገንባት መሰረታዊ ነገር ነው። ለዚህም ማሳያ ደግሞ በጠንካራ አመራር እየተመራ አመርቂ ውጤት ያስመዘገበው የፌዴራል ቤቶች ኮርፖሬሽን ግንባር ቀደም ተቋም ነው። አገራዊ ለውጡን እንደ መልካም አጋጣሚ ተጠቅመው በለውጡ የተለወጡ ጠንክረው የወጡ ጠንካራ ተቋማት እንደ ማሳያነት ማንሳት አስፈላጊ ነው። ለዚህም ደግሞ የፌዴራል ቤቶች ኮርፖሬሽን ከሀገራዊ ለውጡ እኩል ስኬትን እየቆጠረ የስኬታማ ተቋማዊ ግንባታ ማሳያ ተደርጎ መጥቀስ ይቻላል። ኮርፖሬሽኑ ከነበረበት ሁኔታ ከፈጣኑ ሀገራዊ ለውጥ ጋር አብሮ የማይሄድ ኋላ ቀርና ወቅቱን ያልዋጀ ተቋማዊ ቁመና ውስጥ መሆኑን የተረዱት አቶ ረሺድ ከማል ተቋሙ ከነበረበት የውድቀት ቅርቃር ለማውጣት ቀን ከሌት እልህ አስጨራሽ ትግል አድርገዋል። በቀድሞው ስርዓት ተቋሙ ውስጥ የተሰገሰጉ ሙሰኞች ትግሉን አስከፊ አድርገውታል። ያም ቢሆን ተቋሙን በእድገት ጎዳና ላይ ከመጓዝ አላገደውም። ይህ በብርሃን ፍጥነት እድገት እየተጓዘ ያለ ተቋም አሁን ደግሞ በዓለም አቀፍ ደረጃ ወደር ያልተገኘለት የስሪዲ ቴክኖሎጂ ወደ ሀገር ውስጥ በማስገባት ፈርቀዳጅ ሆኗል። በአቶ ረሺድ ከማል የሚመራው የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለው ኩባንያ ጋር ስምምነት ላይ ደርሰዋል። Ethiopia to introduce 3D printing technology in construction projects. 3D printing technology will be introduced to construction projects in Ethiopia, announced the Federal Housing Corporation. The agency has signed an agreement with the Australian company Baumit Group to support the implementation of this technology. By using 3D printing, Ethiopia aims to reduce construction costs by more than half compared to traditional building methods and significant ኮርፖሬሽኑ ከነበረበት ውስብስብ ችግር አንጻር ደግሞ አገራዊ ለውጡ የወለደውን አዲስ ሀሳብ የተቋሙ ችግር መፍቻ ቁልፍ ሆኖ በማግኘቱ ፈጣኑ የለውጥ ሀዲድ ውስጥ ራሱን አስገብቷል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሺድ ከማል ኦስትሪያ ወንፊንግ ከተማ አቅንተው ከግንባታው ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የስሪዲ ኮንስትራክሽን ፕሪንት የፌዴራል ቤቶች ኮርፖሬሽን ተግባራዊ ለማድረግ በሚቻልባቸው ጉዳዮች ላይ ምክክር አድርገዋል። አቶ ረሺድ ከማል ኮርፖሬሽኑ ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። ኮርፖሬሽኑ ከዚህ በፊት የአሉሚኒየም ፎርምወርክ የግንባታ ቴክኖሎጂን ከኮሪያ በማስመጣት በስፋት ጥቅም ላይ እየዋለ ሲሆን
የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ አድርገዋል። የፌዴራል ቤቶች ኮርፖሬሽን ስራ አስፈጻሚ አቶ ረሺድ ከማል የ3D ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ለሀገራችን የኮንስትራክሽን ኢንዱስትሪ ያስተዋወቀው ሶስተኛው ዘመናዊ የግንባታ ቴክኖሎጂ በአጭር ጊዜ ውስጥ ቤቶችን በመገንባት የህዝብን ችግር ለመፍታት ቀን ከሌት ደፋ ቀና እያሉ ይገኛሉ። ክብርና ምስጋና ሰርተው ለሚሰሩ እጆች።